የራወቀ ዘፈን ቱናዬ ቱናዬ ተብሎ እስከሚወጣልሽ እኮ የተዘፈነልሽ አንቺ ነሽ እኮ ዛሴት ገብቶሻል። አውቄት ትገባል አላውቃትም ማለት በስንት ጣም ዛሴት ትገማለች። ምግቧ ራሱ የሷን ጠረን ነው መሰለኝ የሚይዘው። ሳንድዊች ስትሰጠኝ የፀጉር ቅቤ መሰለኝ ትገማለች። ሁላችሁም በቱና ጽሁፍ ቤቱን አጥለቅልቁት ተብሎ እኮ የቱና ዘፈን የተዘፈነልሽ ላንቺ ገብቶሻል። አፋልኝ ብለሽ ታወሪያለሽ አንቺ ጂጂ ጂጂ ምንም ነገር ዜሮ አድርጌ ነው ያስቀረሽ። ከሀገር ሀገር እንዳይኖርሽ ነው ያደረኩሽ። ከህዝብ ህዝብ እንዳይኖርሽ ነው ያደረኩሽ። አማራ ሀክቱ ብሎ እንዲተፋብሽ ያደረኩሽ እኔ ነኝ። ዛሴት ቀልብ ያለው ወን ያለው ስለ ደሙ ስለ ማንነቱ የሚቆረቆረው ዘንድሮ አማራ ከጎኔ ነው። ዛሴት የእውነት ወን ያለው እውነት ስለ ህዝቡ የሚቆረቆር አማራ ዘንድሮም ከጎኔ ነው። ያ ገብተሻል። ሀገርም ያሳጣውሽ እኔ ነኝ። ባልም ያሳጣውሽ እኔ ነኝ። ልጅሽንም እጫወትብሻለሁ እንዳልሻት እንድትጫወችባት እጅሽ ላይ ያስገባውሽ እኔ ነኝ። እጄን በእጄ የበላው አይነት ፊዚክስ ውስጥ ያስገባውሽ እኔ ነኝ። እዛ ሴት መቼ እየዘለልሽ ትገቢያታለሽ እንጂ ጂጂ እኔ ራስ ምታትሽ ነሽ። ሳትወጂኝ ሌሊቱን ሙሉ ከኔ ጋር ቁጭ ብለሽ ስታየኝ የምታድሪው ማለት እኔ ነኝ። ዩ ኖ ዚስ ያንን ሽማግሌሽን ሰብስቤ ያመጣውልሽ እኔ ነኝ። ዛሴ መቼም አትረሽኝ። ስገባባችሁ ደግሞ እንዳትረሱኝ አድርጌ እንደምገባ ታውቃላችሁ። ቱናዬ 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 ሸተተ ገላይ ከንፈርሽ ቢያማልለኝ ያፍሽን ጠረን መቋቋም አቅቶኝ ወጣው ከቤትሽ። ቱናዬ ቱናዬ ጂጂዬ ቱናዬ አልቻልኩም ጠረንሽን አቅፌ ማድር ተብሎ የተዘፈነልሽ እኮ ላንቺ ነው። ሙናዬ ሙናዬ ቀርቶ አስቴር አወቀ ዘፈን ከሙናዬ ወደ ይቀየር እና አንቺ አፋለሽ ብለሽ አባውት ሚ እንኳን አንቺ ልጅሽ አፍ የላትም እኔ ላይ ለማውራት። ለኔ እየሰገዳችሁ ነው። በየቀኑ አንዳንድ ጥቁር ዶሮ እረዱ በኔ ስም ጂጂ ጥቁር ዶሮ እረዱ። መታሰቢያነቱ ሌላ ያላችሁ በጭንቅላታችሁ ላይ ያዞራችሁ የእውነት ምሳሌ እንድታወጡ ነው ማረጋችሁ። የእውነት ያ እከካ እስቲ ወኔ ያለው እስቲ ትክክለኛ በአማራነቱ ኩራቱ ማንነቱ በህዝቡ እንትን የሚል አንድ ሰው እስቲ ካንቺ ጋር ሲልከሰከስልኝ የለም። ያንቺ አይነት ሸለፈታሞች ሊከሰከሱ ይችላሉ። ነጋቸውን ትላንቱን የረሱ የቤተሰባቸው ደም ምንም የማይመስላችሁ ዝም ብሎ ለመደበሪያ እዚህ ስለፈልፉ የሚሉት ያስ የፈለገ ለኔ ጠላቴ ቢሆኑ በዚህ ነገር ከኔ እኩል አንገት ይሰጣሉ። አንገት ይሰጣሉ። በዛ በገነነ ማንም ቂጥ በሚላላሳት አንገቴን የሰጠው ሰው ብኖር እኔ ነኝ። እዛ ሴት እኔ ነኝ ከዩቱብ ዓለም እንድትጠፍ ያደረኩሽ አንቺና ዮኒ። እዛ ሴት ያ ወሬ ነጋሪ ቀባሪ ያሳጣን ይባላል። መቼም ካይምሮሽ ማልጠፋ ሰው ያልጋ ስህተት ነው ያለው ሰውየው። ሂና እየቀለጠ ነው። እሺ ጋይስ ሌላ ነገር እንዳይመስላችሁ። ሂና ተቀብቼ ነው የመጣሁት ዛሬ። ለቅዳሜ ለሰርጌ እየተዘጋጀው ነው ያለሁት። ነገ ወይ ባጭስ እገባለሁ። ያ እና እሷም እንትን ኖራት ዊር ቪክተም እኛም ቪክተም ነን አለች። እውነት ኖ ሞር እያልሽ ሰላማዊ ሰልፍ አትውጪ።
ኖሞር ያትሉናቶች ጂጂ አበባ በጠረረብኝ ሰዓት ያንም ዩቲዩብ ላይ እኛ ታቂነን ታናቂነን ስትሉ ከኋላችሁ መጥቼ የእናንተን ታሪክ ለመስማት እናንተ ትተው እኔ ጋር ነበር የሚመጡ ሰዎች። አንቺ ቁጭ ብለሽ ላይቭ ላይ ያወራሽ አንቺን ትተው የአንቺን ታሪክ ለመስማት እኔ ጋር ነው ሰዎች የሚመጡት የነበር። መጣው ከዩቲዩብ አስወጣችሁ። ዘሴት ምንም አላረኩ። የምታደርጉትን ቪዲዮ ሪያክሽን እያደረኩ ምን ልትሉ እንደፈለኩ ለህዝቡ ነው ግንዛቤ የሰጠሁት። እሺ ያ አንቺም ዮኒ በህዝብ መነገድ የለም። ዘሴት አሁን ደግሞ እዚህ አበባ በጠረረባችሁ ሰዓት ያው የዩቲዩብ ልጆች ምንም የፈለገ ልዩነት ምናምን ቢኖር ልቤን ያውቁታል፣ አቋሜን ያውቁታል። ተከትለው የፈለጉትን ሲፈልጉ ሰፖርት ሲፈልጉ ዲፖርት ያደርጉኛል። ገባች? ዘሴት ያ አንቺ በጠረረብኝ ሰዓት አይምሮሽ ማመን ከብዶታል። ሄለን አንበሳ አገኘች ከመቼው? ሄለን እንትን አገኘች ከመቼው? ገና ብዙ ታያለሽ። በነገራችን ላይ ገና ብዙ ታያለሽ። በህዝብ እኔ ቂም ያለብኝ በደም ቂም ያለበት ሰው እኔ ላይ የለም፣ የዕለት ዕለት ቶፒክ ካልሆነ በስተቀር በዘሩ ላይ አላግጬ በዘሩ ላይ ሻምፓኝ በትኜ በዘር የነገድኩት እኔ ላይ የሚወጣብኝ ነገር የለም። የዕለት ዕለት ቶፒክ ሊያጋጨን ይችላል፣ ሊያቀያይመን ይችላል። ዛሴት ያ እከካም እየሄድሽ አሁን ወይ ጌም ስላለሽ ምናምን በየቦታው መግባት አለብሽ። ቆሻሻ። እኔ ደግሞ ለጌም አይደለም ከሞት ትድኛለሽ ብባል አይምሮዬ ሳያምን ምንም ነገር ሰዎችን ለሆነ ጥቅም ስል ምንም አላናግራቸው። እግዚአብሔር ምንም ከብሎክ እንኳን ሰው አላወጣም አላወጣ። እነሱስ ጅላቸው እንዴ? እኔ ከብሎክ ስላወጣው ለጌሜ ለጥቅሜ ስል እነሱ መተው ቀጥታ የሚጠቅሙ እነሱስ ጅላቸው። ራስ ወዳድነታችን ከአቅማችን ከአይምሯችን በላይ ሲሆን ነው እንደዚህ እንድናስብ የሚያደርግ። ዛሴት እየዞራችሁ ፕሮፓጋንዳ ትነፋላችሁ። የሆነ እንቁላል ነው ምልክታችን ምናምን እያላችሁ ዶሮ ነው ምልክት እያላችሁ ጫጩታችሁን የሰው ጭንቅላት ላይ ለመጣል ትፈልጋላችሁ። እከካ እንትና ወዳታለሁ እንትና ምን እላታለሁ ማርያም እላታለሁ። አልወዳትም የምትመቸኝም ከሆነ ለጌም ወይ ለምን ስል እኔ ምቾቴን አልነግራት ወይ እሷን ሰፖርት ማድረግ ወይ እሷን ሀቅ ማውጣበት ሁኔታ አጋጣሚ ቶፒክ ሲኖር በዛ ጊዜ እናገራል። ዘሴት ወድሻለሁ ጣላሻለሁ ምናምን ኖ ሴንስ ፍሮም ምንም ነገር ተነስቼ አላወራም። ይሄናል ሆዳሞች ናችሁ እኮ እንደዚህ ኢነርጂ ሉዝ በምታረጉ ሰዓት ዊዛውት ናቲንግ አነሰም በዛ እግዚአብሔር አሳፍሮኝ ያውቁ። ዩቲዩብ ላይ ያሉ ልጆች ቲክቶክ ላይ ያሉ ልጆች ያ የዩቲዩብ ልጆች ናቸው ቲክቶክ ላይ ያሉ። ቴንክ ዩ ኤኒት ማንም ቢመጣ አስተያየት ቢሰጥ ከድሮ የሚያውቀኝ ሰው እውቅና የምትሉትን ነገር እኔ 7 ዓመት አውቀዋል። ኮሮና ሰሞን እኔ ነበርኩ የእናንተ ስታቲስቲክ እከካሞች። ቱና ሁሉም የኢትዮጵያ ወጣቶች በሙሉ ቪክቲሞች ናቸው። አሁን ደግሞ ወደ አዛውንቶች መታለች። እኔ እንኳን ስሟ የሙሉ የኢትዮጵያ ወጣቶች ሁላ ቪክቲሞች ናቸው። የወጣቶችና የህፃናቶች ማህበር ለምን አትሄዱ? ጉዳዩን ለምን ለሚመለከተው ህፃናቶችና ማህበር ምናምን ጂኒ ብቱ ለምን አትሄዱ? ሁላችሁ ዶንት ብሬክ ማይ ሀርት የሚለውን ከዛን ከኋላችሁ ደግሞ ኖ ሞር የሚል ሰው ደግሞ ከኋላ ጽፋችሁ ለምን አትሄዱ? ኖ ሞር ብሬክ አስ አወር ሃርትስ የሚል እንደዚህ ያበደ የኢሱ አማርኛ የመሰለ እንግሊዘኛ ጽፋችሁ ለምን አትሄዱ? ከዛን ዘቢባ ደግሞ ከኋላ ገራገር እያለች ታጅባቸዋለች። ችግር የለውም። ግን አንድ ነገር እዚህ ጋራ እሱ ምንድነው የምለው ይሄ ነገር ከአንተ ጋር ግንኙነት አላት
አሁን በሷ ቤት እኮ ትልቅ ንግግር እያደረገች እኔ እንደማስተላልፋት ታውቃለች። ስንት ሰው እየሰማ ነው እሱ ጋር አለ ብላ አርጋ ድምጿን እያሻከረች የለም ፓርላማዊ ቋቋ በሷ ቤት እኮ እነሱ አይገባቸውም እንደዚህ አይነት ነገር። እሷ ከሚዲያ ቆይታ እንደ ፖለቲከኛ የለም እንደ ዘረኝነቷ ከነሱ በፊት ቀድማ የተረዳችውን ነገር ለማህበረሰቡ እያስረዳች ይኖርባል ብዬ አልልም። ግን አንድ ነገር እኔ እጠረጥራለሁ። ምክንያቱም ሁሉ ጊዜ እሷ ሰዎች ናቸው ይከፈላታል። ምናልባት ራስህ እንድትፈትሸው አካባቢ ላይ ያለ ሰው፣ ምክንያቱም አንተ ከዘቢባ ጋር ሳትሆን በፊት እሷ ስለ ዘቢባ ትናገር ነበረ እና ያው አጋጣሚ እስቲ በምን የተነሳ የሚላት ሰው የለም እኮ አሁን ካንተ ከዘቢባ ጋር ከመሆኗ የተነሳ ከዘቢባ ጋር ታወራ ነበር፣ በዘቢባ ላይ ቶፒክ ታወራ ነበር አለች። እስቲ አሁን ዘቢባ ምን ነበረች ያኔና ምን ሆና በየትኛው ቶፒክ ነበር ስታወራብሽ ብሎ እኮ ቢጠይቃ ሰው የለም። ገባሽ? የለም እንጅሩ ሆኖ ደግሞ አንተ ከዘቢባ ጋር ሆንክ፣ አገባህ፣ ወለድክ። ነገሩ በጣም አሁን ደግሞ በጣም እያመረረ መጣና እሷ ተከፍሏት ነው የምትሰራው። እንደ ሌሎቹ ቲክቶክ ላይ እንዳሉት ሰዎች ተከፍሏት ነው የምትሰራው። ግን እሷ ትንሽ እንደ ቲክቶክ ላይ እንዳሉ ሰዎች ተከፍሏቸው ነው ጂጂ። ሰዎች በየቀኑ አንበሳ ምናምን በቲክቶክ አለም አንቺ በምታምኚው ሲጎርፍላቸው ተከፍሎ ቤታ ተከፍሏት ነው። ይሄ ጊፍት የሚሰጣቸው ሰዎች ተከፍሏቸው ነው። ሰው ሁላ ፍቅር የሰው ፍቅር ያለው አይመስልሽም አይደል? እንዳንቺ ሰው ሁላ የሚጠላ ነው አለ የሚመስልሽ? ገብተሻል? የሚጠላ የሚገማ ነው አለ የሚመስልሽ? ቱና ነው ሁሉ ሰው የሚመስልሽ አይደል? ለጥቅም ብቻ ሰው የሚገናኝ ነው አለ የሚመስልሽ? እኔ ጥሎብኝ ዝም ብሎ ያው የአንቺ ከለር አላማረኝም ብሎ የሚጠላኝ ሰው ሰው አለ። አንድ ሰው ዝም ብሎ ደግሞ የምመቸው ሰው አለ። የሚገርማችሁ ነገር ምንም ነገር ያላደረኩለት ምን ያላረኩ ጸጥ ብሎ የለም አይ ላይክ ዩ የሚል ሰው አሉ ብቻ በህይወቴ ውስጥ። በነገራችን ላይ ያ እንትን የሚለው ምንድነው ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴት በጣም አሞሻላ የቹቹዬ ነገር በጣም ነበር ማሳመመሽ። በነገራችን ላይ እግዚአብሔር ግን ቹቹ አሳዘን። ቹቹ የሚሰራበት ልብስ ቤት በጣም በሚያሳዝን ነገር ነው ይላከችልኝ። ቹቹ ልብስ ሰፊ ሆኖ የሚሰራበት ልብስ ቤት ማለት እኔም ቪዲዮ ያስቆምኩለት ነው የምነግርሽ። ከፍዬ በዩቲዩብ የሚያገኙትን ብር ለዛ ቪዲዮ ከፍዬን ያቆምኩት። ስፈልግ ልቀቁት ማለት ይችላል፣ ስፈልግ ለኔ ላኩት ማለት ይችላል። ቹቹን እንዳያችሁት ነው ስትደውሉለት በጣም ፍሬንድሊ ሰው። እናቲቱም አራቱ ልጆች አሳዘኑኝ። እዛ ኢትዮጵያ ያሉት በተለይ ያዞረ የምትወድቀው ልጅ አሳዘነች። እንደናንተ ብልግናና ደደብ ቢሆን ህሊናዬ ወደዛ ትቼ በጣም ነበር የምጫወትባችሁ። በነገራችን ልክ 12 ሰዓት ከጠጣ በኋላ ስደውልለት ቹቹ ምስኪን ነው። እንዳውም ሄለን ትሻለናለች ሁላ ነው ያሉት። ለምን ቢያንስ 23,000 ልከንላቸዋል። ላይፉ ያሳዝናል። እናቴ ትሙት አስለቅሳችኋለሁ። በየቀኑ እንድታመልኩኝ ነው ማረጋችሁ። እናንተ ያንን ስሜት እንዲሰማችሁ ስል ግን ሄለን አጭሩ ምነግራችሁ፣ ሄለን ከረዳሹ እርጁ፣ አለበለዚያ እሱ ችግሩንም ምኑንም እንደዚህ ውስጡን ደብቆ የሚኖር ሰው ነው። እባክሽ እኔ ልብስ ቤት ነው የሚሰራው ማትረጁ ከሆነ ሄለን በእናትሽ ተይው ተብዬ ከሱ ጋር ልብስ የሚሰፉ የልብሱ ቤት ባለቤት በጣም የሚያሳዝን ማሴጆች ልከውልኝ እና ቹቹ ያለቅሳል ደግሞ በነገራችን ቶሎ እንባ የሚቀናው ሰው ሲያወራኝ አይታችኋል። ኖርማል ድሮ እንደሚያውቀኝ ብጤ ነው የሚያወራው እንጂ እኔ ጥባጥቤ ነበር የምጫወትባቸው። እሱም የዘላለም እግር እሳት አድርጌን ያስቀመጥኳቸው። እግር እሳት ጂጂ መቼም አትረሸኝም። በተለይ በዚህ በፍርድ ቤት ፋኒን ለማሰር እንደዚህ በሳምንት አንድ ቀን አንተ ጋር ልጅ በሳምንት እኔ ጋር ስትሉ ኖ አትያዝ። ልጆቹን አንተን ልንጫና አንፈልግም።
የልጆቹን እኔ ማጣት የለባቸውም ፍቅሩ ማጣት የለባቸውም ካልኩት የሱንም ስሜት አለመጫ ካልክ በሁለት ሳምንት ቅዳሜና እሁድ ብቻ ተቀበል አለበለዚያ እንዳትቀበል መብት አለ መብቱን የነገርኩት እኮ ነው መብቱን ነው ግዴታ አለበት እሱንም አለመያዝ መብት እንዳለው ነው ነገራችሁ ግን እሱ ልጆቹ ለምደውት ወዲያውኑ እየወሰዱ ስለሆነ የልጆቹ ስሜት ላይ መጫን ስለሆነ ይሄንንም ከግንዛቤ ያስገብተን ፋኒ አሁን የት ነው ያለው ዩኬ ነው ያለው ብሎግ እኮ መስራት ጀመረ ዓለም አቀፍ እየዞረ ራይት ዩሮፕ ዩኒየን እንዳለ እየዞረ ዩሮፕ እየዞረ ብሎግ ይሰራል ልታስሩት ቆጨለሽ አንቺ ባርሴሎና ነው ያለው ባለፈው ፍራንስ በሮማንቲክ መንገድ ነው ያሳለፈው አይታችሁታል ፋኒ ነፃነቱን ያሳወጅ ነው ዩሮፕ ላይ እየዞረ ብሎግ እንዲሰራ ያደረግ ነው እኛ ነው አሁን ደግሞ አሜሪካ እንዲሄድ እናደርገዋል አሁን ከባርሴሎና ሲመለስ እኔ ጋና ማለት ይችላል እኔ ነኝ ያልተመች እኔ እንኳን ፋኒ አይደለም ኖርማል ቤተሰብ ራሱ ልምጣ ሲሉኝ እኔ ረፍት በተለይ ሰመር ላይ ነው ቢዚ ነኝ ዘስ በላሸት የኔ ግምት ነው ፖለቲከኛ አይደለም ጂጂ አንቺ ፖለቲከኛ ነሽ ዘረኛ ነሽ የማዘረኛ ነሽ አማራን ጥላቻ አዙሮ ሊደፋሽ የተዘጋጀሽ ገብተሻል በማን ሐሳብሽ ኦሮሞ ሳትሆኚ በኦሮሞ ተጠግተሽ ኦሮሞ ደግሞ ልጁን አሻግሮ እኔ ኦሮሞ አይደለም ብዬ እንኳን ብክድ እንደዚህ አሻግሮ ልጁን ያውቃል በነገራችን ላይ ኦሮሞ እኔ አይደለም ኦሮሞ አይደለም እንኳን ብል ኡስ ቶርቶርቱ ነው የሚለኝ ያውቃል ነት ያውቃል በትከዳ አይደለም እንኳን ብትል ማለት እንኳን ነኝ ብለ ተለጠፈበት አይደል ባለፈው እኮ ጃፒ ምን ብሎ ጠየቃት ሻምፓኝ ግን የእውነት በተነሽ ነበር ወይ አላት ገስት ላይ ምን አላት ሻምፓኝ ሌላ ነገር ስለሌለኝ ነው እንጂ ሻምፓኝ እኮ እንደውም ትንሹ ነገር ነው አለች በገዛ መሬታችን ገብታችሁ መሬታችንን ስትወስዱ ከሻምፓኝ ሌላ ምን ልበትን ነበር እቤቴን እኮ ሌላ ነገርም ቢኖር እበትን ነበር አለች አያችሁ አንድ አማራ ቤቷ ቢኖርም አርዳ በደም ነበር በትና የምታሳያችሁ ባለፈው ደግሞ አለች አይታችሁ ተላል በጣም አስረድቼ እንዲገባችሁ ስንት አመስላረኩኝ ለዛ ነው ተከታትዬ እንደገና ቶፒክም አላረጋት እዛ ሴት የቀረው ለእናንተ ስለተወኩኝ ይሄን ያለ ማለከታተል እኔ የምፈልገው ነገር አደረስኩ ሳደርስ ዝም ብዬ ነው ምተው አንድ ቀን ሰብስቤ ደግሞ ሄድባለሁ እና በአካባቢዎች ያሉ ሰዎች ይሄን ነገር የሚያደርጉ ጉዳይ ነው ኢሱኒዩት ጃፒ የፖለቲካ ነገር ነው ተይ ሲላት ኢሱም እንዳልታውቀ ጃፒ ተው ይሄን እኮ ፖይንት ነገር እያወራች ነው አለ ቆማጣ እንደ ብርቅ አንድ ጣት ብርቁ ነው አለ ረገጥ አርጋ ስትናገር ዕውቀት ያላት መስሎታል እሷ ደደብ ስለሆነች እንግሊዘኛ ትንሽ ጣል የሚያርክ ሰው ምሁር ይመስላት የለ ሳምሪ at the end of the day በሚል ቋንቋ እንግሊዘኛ ለመሸውዳት እሷ አይ at the end of the day ብላ 35 ጊዜ ደግማ ልጄ ምሁር ናት መንግስት ራሱ አይችላትም ማለች ደረቷ እንደዚህ ብልጥጥ አርጋ ልጄ ምሁር ናት ማናችሁ ማትችሏትም እንኳን እናንተ እዚህ ሚዲያ ላይ ያላችሁ መንግስት ራሱ ለመንግስት ራሱ ምትከብድ ሰው ናት አለች እዛ ሴት እሱም ደግሞ ቶሎ ጮክ ብላ ስላወራች ምሁር መስሎታል ራሴን በራሴ ከላቆለባበስኩኝ ማን ያቆለባበሰኛል ማለት ይሄ ነው ቆንጆ ማህበሮች ናቸው ግን ቢደራጁ ታስነው ፋስም ይባላል እንትና ጃፒ ይውጣ ከነሱ ውስጥ እነዚህ ቆንጆ የእድር ቤት እቃ ቆጣሪ መሆን የሚችሉ ሰዎች ናቸው ጋይስ ሺቶች ምናልባት ዘቢባን በጣም ምርጥ አርቲስት ናት የወጣች አርቲስት ናት ጨዋ አርቲስት ናት እና አሁን ዘቢባ ምኑ ነው ወጥ ለነገሩ ልሙጥ ናት የእውነት ምንም ነገር የላትም ስለምሙ እርግጠኛ አይደለም ግን ስላየሁት ነገር ላሽ የሆነ ሴትዮ ማለት ነው ላሽ የሆነች ታዋቂነት ነው ቬሮኒካ ከሷ በኋላ መጣንኮ የት ነው የተነጠቀችው ተነጥቃለ ራሄልን አታያትም ራሄል ጌቱ ሺት ራሄልን አላይሻት
አንድ ትዳሯን አሜሪካን የምትፈልጉ አሜሪካ ላይ ተሳካለ። ሁለት አንድ ዘፈን ትለቃለች። ያንን እንደ ቴዲ አፍሮ አይነት ስታይል የያዘችው ራሄላት ከሴቶች አርቲስት ከሴቶች ማለት ከትንንሹ ትውልድ ከአዲሱ ትውልድ እና አስቴር አወቀማ ቦታቸው ግን እነዚህ ትውልድ እዛ ሴት በሄደችበት እሱን ያገኘው ቲክቶክ ላይ ነው። እሱን ከዛን ትመጣለች። ዘፈኑ ስለምን ነው? እሱን ስላገኘሁት ለሱ ያለኝን ክብር ነው የዘፈንኩት። እኛ ስለሱ ክብርና ውርደት ምን አገባና ነው ቁጭ ብለን በካሴት የምንሰማው? ይሄን እንጂ ላንፎ ሰውዬ ምን ብለን ነው እኛ በካሴት የምንሰማው? እዚህ ራሱ ጆሮአችንን አደንቁሮናል። ገባችሁ? ያ ከዛ ሁለተኛውን አልበም ያወጣሁት መታሰቢያነቱ ለትንሿ ልጄ ናት። እሷን እርጉዞኝ ነው። እኛ ምን አገባን ታዲያ? ስለ ልጅሽ ምን ሰማው? እኛ ልጆች የለንም እንዴ? ያንቺ ስላንቺ ልጅ ቁጭ ብዬ ከምሰማ ልጅን ቁጭ ብዬ እንዴት ነው ዛሬ ትምህርት ቤት እያልኩ ውሎ አልጠይቀውም እንዴ? ማን ስለሆነ ነው ያንቺ ልጅ እኔ ቁጭ ብዬ ታሪኳን የምሰማው? ሚኒሊክ ናት? ጣይቱ ናት? ኃይለ ሥላሴ ናት ወይስ መለስ ዜናዊ ናት ልጅሽ? ሎሬት ገብረ ምናምን ናት? ሁይዝ ማን ናት? ልጅነቷ ላንቺ ብቻ ነች፣ ለኛ ምንድን ናት? ከዛ ታሪኩን ነገረችን። የእሷን ልጅ ዘፈን የምሰማው ማን ናትስ? ለኢትዮጵያ ስትል ባድመ ላይ የተሰዋች ናት ወይስ አድዋ ላይ የተሰዉ ናቸው? ሁይዝ ማን ናቸው? ስለ አንቺ ልጅ ቁጭ የምሰማው እኔ ልጄን አላናግረው? ባሌ እንደዛ ስለሆነ ለሱ ዘፈንኩ። ለዚህ ጀዝባ ደግሞ የሱን ጀዝባ ታሪክ እኔ ቀድሜ ሻውቀው የለ እንዴ? እኔ እኮ ቀድሜ እንኳን ነግሬሻለሁ። እሱ ወረቀት እንዳልነበረው ዝም ብለሽ ምን እንደምታረጊለት አታውቂም። አትንጀላጀይ፣ ኮራቤ ዘነጥበይ እያለን እኮ በደፈናው ነግርሽ ነበርኩ። ምን እያረክሽለት እንደሆነ አልገባሽም። እስቲ ለሱም እስቲ አደረገችልኝ ወይም ደግሞ ኩራቴ ናት ብሎ እንዲናገር እድል ስጪውልሽ ነበርኩ። እከካ መተህ ስትበጠረቄ ነው እኮ እኔ መጥቼ እስቲ ሄለንን ጠይቂያ ማን እንደሆነ በይው ብዬ ጠይኩሽ እኮ እከካ። ምናልባት በዘቢባ በኩል የዘቢባን ስራ በቃ ስለ እሷ ዘቢባ በወጣች ቁጥር ነው ይሄ እርግጫው የሚኖረው። ኢቭን እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር እንኳን እሷ አይደለችም አሜሪካን ሆሊውድ ላይ ያሉ ትልልቅ አክተሮች እየተጫወቱ ነው የምናያቸው። እና ምናልባት መጠርጠሩ ጥሩ ነው። እሱ እንዴት ነው እዛ ላይ ቂጤን ያዥኝ ይላል ስሜቱ ሲመጣ እዛ ሴት ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሹሩኝ የምናገር ተከፍሏታል። ያንተ 100% ሹሩኝ የምናገረው ተከፍሏታል። ለማን ሲባል ለዘቢባና ለኢሱ። ማን ናቸው እነዚህ አከምባሉ የተሰበረባቸው ሰዎች ደግሞ ምጣዳቸው ራሱ የተሰነጠቀባቸው ስንጥቅጥቆች ምን አይነት ምንጭ ሊያመነጩ ነው አሁን ለነሱ የሚከፈለው? ጋይስ የሁላ ህዝብ እየመጣ የሚከፍለኝ ከሆነ ምን ነው ማያልፍልሽ ተብዬ ተረግሜ ነው እንዴ እንደዚሁ ደሃውኝ የተቀመጥኩት? እንደዚህ ልጫጭባውኝ የተቀመጥኩት? እንደ ህዝቡ ጀት የፕራይቬሲ ማልገዛው ምንድን ነው? ሰው ሁላ ተሳድበው የሚከፈለው ከሆነ ለምን ሁልሽም ተሳዳቢ አትሆኝም ታዲያ? ጂጂ አንቺ አልተሳደብሽዋል እንዴ? ኦርቶዶክስን ሰድበሻል፣ አማራን ሰድበሻል፣ ኦሮሞን ሰድበሻል፣ በፐርሰናል ከሆነም ጀዋርን ሰድበሻል፣ ዝናሽን ሰድበሻል፣ የአብቹን ባለቤት ዶክተር አብይን እናቱን ላይ የጠራሽ ሰድበሻል፣ ሽመልስ አብዲሳን ሰድበሻል። ማንን ያልሰደብሽ? ልጅሽን ሰድበሻል፣ ፋኒን ሰድበሻል። ሌላ ዋናዎቹን ነው የምነግርሽ። መስደብ ህይወት የሚቀይር ከሆነ ታዲያ ምን ነው ለምቦጫም ሆነሽ ቀረሽ? ይሄ ሚዲያ ላይ የምታያቸው ሰዎች ቢልጌት ነው እንደሚመስሉሽ? የድሬዳዋ ኦክሰዴ ነው እንደሚመስሉሽ? አሁን እነ ቤታን ስታያቸው ቤታ ከፍላ ነው እንትናን ከፍላ ነው ትላለች። ማናቸው እነሱ? ለራሳቸው ያፈታ ያረዛቅ ብሎ ላይቭ የሚገቡ ልጆች ናቸው። ቤታ ከፍላ የምታስቆም ከሆነ ያኔ ስትሰድቢያት ለምን አላስቆመችሽም ታዲያ? ከፍላን ያቆመችሽ ቡቺ ከፍላ ነው። ማናት ቡቺ? ለራሷ ነው ቫዝሊን መቀባት የጀመረችው። እቺ ከካ ሁለቱ ማኔር ገዝታ እንደዚህ ያለች የምትውል ቀኑ ሙሉ ማነሽ ሄደነሽ ማነሽ ማረሽ እያለች ስትውል የምትውል ለራሷ ሁማኔሩ እያየው የሚረግፍ ሴትሽ ማናቸው?
ስለሆነ ነው እኮ ፊራ ለሄለን ብር አስገባ ብሎ ስሜን ሲያጠፋ ብር ካስገባ ስክሪንሻቱን ልቀቅና አዋርደኝ አልኩት። አንቺ እንደምትዩ ስግብግብ ሰው በውስጥ አልጨርሶም ነበር እንዴ? በውስጥ አናግሪኝ እያለ እንኳን ሲጽፍልኝ ነው እኮ። አይ ላይቭ ላይ ነው እንጂ አላወራውም ብዬ እኮ ላይቭ ላይ ገብቼ ስሰድበው ነበር። ሰድቤውም ራሱ እኮ ንዴቴ ሲያበርድልሽ ፕሊስ ደውይልኝ ብሎ እንኳን ጽፎልኝ እንኳን አሳይቻቸዋል። ከዛ ምን ያደረጉት ብሎክ ነው ያደረጉት። ከዛ ምን ያደረጉት ከሚስቱ ጋር ላፋታው የሱን ዶክመንት ሁላ ለሚስቱ ላኩለት። ትዳር መስርቶ እንደነበረ ላኩለት እሷ የማታውቀው ነገር። በቃ ከሱ ጋር ምን አጨቃጨቀኝ? ከዚህ የውሸት በሽታ የሚያሰቃየውን ሰውዬ ጋር ምን አነጋገረኝ? ሄጄ ከምንጩ ሄደ ነው የምትቆርጥለት። ከምንጩ ሄደ ታዋጋለህ አባ። ሄጄ አሜሪካ አግብቶ እንደነበረ ሙሉ ሰርተፊኬቱን ሙሉ ምናምኑን ይሄን ነገር ታውቂ ነበር ብዬ በዋትስአፕ ድርግም ዛሴት አይዱት። አሁን ደግሞ ምንም ነገር አልተለያዩም ካሉኝ ደግሞ መጥቼ እሷን ዘግዝቄ እድሜ ልኬን ስረግጣት ከአቅሟ በላይ ሲሆን ትተፋበት የለ። እኔ ከሱ ጋር ልነጋገርም እኮ ከዚህ ሸለፈታም ከዚህ የውሸት በሽታ የሚያሰቃየው በሽታ ይሄ ገገማ ፋራነት ፊቱ ላይ እንደዚህ የሚራመድ ቀጭቋ እያለ ይሄ እንደ ፊራን እንደ ኖ እሱን አይደለም ባጠገቡ ባሉትን ሰዎች ነው እንጂ የምትረግጥለት። እሱ እኮ የውሸት በሽታ አለበት እኮ። አንዳንድ ሰው ኮሌራ አለበት፣ አንዳንድ ሰው አምቤባ አለበት፣ አንዳንድ ሰው ኤችአይቪ በሽታ አለው አይደል? እሱ የውሸት በሽታ የሚያንገላታው ሰውዬ የቀዳዳነቱ ቀዳዳ እንኳ ባለፈው ማነው ጂኒው የሰጠኝን አንበሳዎች ፊራን የሰጣት በልና አስወራልኝ ብሎ እኮ ያናገረው ሰው ነው እኮ። እንደዚህ አይነት ጀዝባ ሰው ነው። እንደ ሚዲያ ሰው ኢንፎርሜሽን ሊደርሰኝ እንደሚችል እንኳን አያውቅ። እሱ አይሰጥም፣ የሰው ግን እንዲጻፍለት ይፈልጋል። ለምንድን ነው ፊራን የላከኝ ማትላት አለው? እናቴ ትሙት እንዴ ለምንድን ነው ምላት አለው? አንተ መስጠት ከፈለክ ለምን ራስ አሰጣትም ሲለው እንደዛ ከሆነ ተስደበኛ አይልም። እግዚአብሔር ሰው በሰው ብር እንዲጠራ ይፈልጋል፣ በራሱ ግን አያደርጉ። አስባችሁታል? አዋቂ ልጅ ናት። ገባ ዘቢማ የምትናገራት ሰው አይደለችም። ከሰው የምትደርስ ልጅ አይደለችም። በሰውም ደግሞ በጣም ትልቅ ተወዳጅነት ያላት ከነዘፈኗ አረጋ ያለች ልጅ ናት። እና እኔ ያው ብትጠይቀኝ ከዛ ግሩፕ ውስጥ ማንን ትወጃለሽ ብትለኝ ይቅርታ አድርግልኝና የዘቢባን ዘፈን ነው ማዳምጥ። ከእርጋቷ ካዘፋፈኗ ትርጉም ያለው አዘፋፈን ነው የምትዘፍነው። እኔ በጣም ነው የምትመቸኝ። እና ዘቢባ ታዲያ በምኗ ልትጠላ ትችላለች? በምኗ እንደዚህ ልትሳደድ ትችላለች? ኦፍኮርስ በስራዋ ይሄ ተከፍሏት የምትሄድበት ነገር ነው። ሌላቱ ስራዋ ገራገር አንተ ልጅ ወደፊት ሄደ ነፍስ ደክር ገራገር ምነው አረገልኝ የስቃዬን ጉዳይ this is the last sentence። ሁለት ግራ እግር የሆኑ ፋሚሊ ነው። አሁን ለነሱም ብር ይከፈላል። ለአንተ ጀዝባን ጭንቅላት ለሀገሬ ስለማትጠቅም ከፍያ አላኖርም ብሎ ነው እኮ ውጣልኝ በቃ ተኮ የተባለ። ምንም ወጣ እኔ እንደዚህ አልነበርኩም። እናውቃለን እኮ እሱ እኔ 2020 ነው የምናውቅ እዚህ ቲክቶክ ላይ ገባ እና እንደዚህ አይነት ሴት ጋርም አትቀርብም። እሷም ደግሞ የነበረችበትን እናውቃለን። አሁን ነው ደግሞ ይሄንን እየወጣ ነው። አሁን ደግሞ ኦኬ እሺ ያስገባሻል መጣሽልኝ እኔ ፈታለ እና እንደ ቀላል ባታዩት ደስ ይለኛል። መታቆምበት መንገድ ካለ ታውቁ ጋይስ። በኢትዮጵያና በዓለም በሚዲያ ላይ ትዳር ውስጥ ያሉ እነዚህ ብቻ ናቸው፣ እነሱ ብቻ ናቸው። ትዳር እንደዚህ ጠን ሆኖባቸዋል እንዴ ጋይስ? እነሱ ማለት ትዳር ናቸው። እውነት ሲንግል የማይከበርበት ዘመን ላይ ያለ ነው ማለት ነው። ሲንግል የሚናቅበት አገር ላይ ያለ ነው ማለት ነው። ዛሴት ባለትዳር የመጀመሪያ ባለትዳሮች ናቸው እንዴ? ለምን እንደ ሉሲ ታዲያ ሙዚየም ውስጥ አይቀመጡ? ሁለት ጀዝባ እንትናቸው ምንድናቸው እነሱ? ትዳር ውስጥ ትዳር ባለትዳር ናቸው። 50 ዓመት ባልና ሚስት ሆነው የተቀመጡት የኔ እናትና አባት እንኳን ባለትዳር ተብሎ እንደዚህ አልተጋነነላቸው። 12 ልጆች የወለዱት እናትና አባቴ ማለት ነው።
12 ልጆች የወለዱት እናትና አባቴ እንኳን እንደዚህ አጋናውት ባለ ትዳር ነኝ ይሄ ስትል እኔ እናቴ ሰምቻት አላውቅም። ህይወቱን ትኖራለች፣ ልጆችን አሳደገች። ከዛ በቃ እናንተ የሆነ ቦታ ያዛችሁ እኔም ራሴን ቀልባለሁ አላስቸግራችሁም ብላ ልብስ እያጠበች ዘንድሮ የምትተዳደር እናት ነው ያለች። እከካ 12 ልጆች እንትናል ዘንድሮም ከአባቴ ጋር አብረው ነው ያሉት። አርጅቶ ገና ህፃን ሆኖ የተገናኝ 50 ዓመታቸው። ህዝቡ እዚህ ላይ በደንብ ተከፍሏታል። በደንብ እንትን የምትተራ ነገር አይደለም። በደንብ ተከፍሏታል። በቃ ፊት ለፊት የምታየው ነገር አይደለም። እና ያን ነው ምክንያቱም ከአንተ በፊት ነው ዘቢባን የተናገረቻት። ከዛ ተነስቼ ነው ይሄንን አስተያየት የምሰጥ። ከአንተ በፊት አንተ ዘቢባ መቼና በምን ምክንያት ብሎ አንድ የሚጠይቅ ሰው የለም። ዝም ብሎ ከሱ በፊት እንግዲህ ዘቢባው ምን ቶፒክ የምትወል ልጅ ነበረች? እንግዲህ ምን ነበረች ግን ምንድነው ቶፒክ የምትሆነው? ግን ይባና ታውቃት በዛ ሰዓት እሷ ዘቢባን ስትናገራት ያንን አስታውሽም ዘቢባን እየተከታተለው ሆስፒታል ድረስ እስከማርገዟ ከአንተ ጋር ቼክአፕ እስከማድረጓ ምናምን እንዴት ይህንን ነገር እንዴት እሱ ምን ይላል? አይጋቻ እያለ እንደዚህ ፀጉር ይነቀንቃል። ጋይስ እንደዚህ ይላል። ለራሱ ጀዝባ ነው። ኑሮውን ታከብድበታለች። አሁን ምን ያደርጋል? ማናት ምናምን ይላል። ኑሮስ ታከብድበት መጥተው እኮ ነው እዚህ ፊት ለፊት ሲናገሩ የነበረው። አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረው። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ አንቺ እኔ ባለጌ እንዳልባል እንጂ ከትላንት ጀምሮ ራሱ ተኝቷል አልተኙም ከጠየቅሽኝ እነግርሻለሁ። በየትኛው ፖዚሽን ነው ካልሽ ልነግርሽ ይችላል። ግን ኢሞሽን ኒውስ ስለሚሆን ዛሴት ምንድነው ዋት ዘሄል አሞራ ጆፍ ነው ምናምን የሚለው ሁሉ ልነግርሽ ይችላል። ደግሞ አሁን እነዚህ ጨንቀው በጣም ፕራይቬሲ ሰው ሆኖ ራይት መጠርጠር አለባችሁ። ያንን ነው የምልህ። I'm sorry በጣም ይቅርታ። don't say sorry ጂጂ እኔ ወክለሽ ነው ሶሪ ያልሻለሽው። በእኔ ምክንያት መከራዋ ስራ በዛባት። ጂጂ ቱናይ ውሃ በሞላበት ሸተተ ገላይ ላክፍሽ ፈልጌ ነበር ቤትሽ የገባሁት እንዴት አድርጌ ነው ጠረንሽን መቋቋመው ከአቅሜ በላይ ስለሆነ ቤትሽንም ልብሱንም ትቼልሽ ወጣሁኝ ከጤናዬ አይበልጥም። አሃ ቱናዬ የተባለላት ሴትዮ እንኳን ካድካት አይነት ነገር መጣች። መካድ አይሻልም እንዴ? አላውቃትም መባል እኮ ይሻላል። ግን ቀርበት ከመባል ለዛው ወንድ ልጅ ትገባ እናቴ ተው ሴትስ አመለዋል። ወንድ ልጅ ካልሽ በቃ ለዛው ስንት ወጪ አውጥተሽበት እንደገና ትጋለት ሺት ዚስ ኢዝ ሞራል ዳሜጂንግ፣ ስሜት ዳሜጂንግ፣ ዳሜጅ የሞራል ዳሜጅ የደረሰብሽ ሰዎች። እኔ የአሳቱናውን አልገዛም። አንቺ እግዚአብሔርን አልበላም። የእውነት በጣም መጥፎ ተጽዕኖ ያደረሰብን እኛ ሆዴ። እኔ አሁን በቱና ድሮ ፓስታ በካሮት ምናምን አድርጌ ሶማሌኛ ሀር እንደዛ ይሰራልና እንደዛ እንበላለን። አሁን እንደሚደብረኝ ጋዴም ሽት አሳ እንደዚህ ፍሬሽ ገዝቼ ካልመጣው እንደዚህ እንትን ውስጥ የሆነ ምናምን ኧረ በስማ
ያሳዝናለች። እንደዚህ መፍትሄው እንደዚህ በመነጋገር ይቀጥሉ ነው የምትይው ወይስ በቃ የሆነ ነገር ነው መደረግ አለበት? ጥሩ አይደለም። እኛ ሴቶች እንደዚህ ይሄ ነገር መቆም ነው ያለበት 110%። እኛ ሴቶች ላይ እንደዚህ ነገር መሆን የለበትም ትላለች። እሱም የሴቶች ዓለም ውስጥ ተቀላቀልክ እንዴ? ያ ነገር ነው እንዴ? ያ ነገር ውስጥ ገባ። እዛ ሴት ይሱየ ይሻላል ብለና ይሁን። አንተ ከመረጥክ ምን ይደረግ? የእውነት እኛ ሴቶች ስትል ያ እኛ ላይ እንዲህ መደረግ የለበትም ይላል። ጋይስ እሱ እንዴ እሱ ያ ሁላ ስፖርት ምሰራው እኮ ቢያንስ ጅል የምትሆን ቆፍጣና ትመስለኝ ነበር እኮ ይሸጣ እሺ ማለት እኛን ሌሎቹን እኮ እንደቀልድ እኛ ችግር የለውም የምንሸጠው ገበያ ላይ አውጥተን የምንሸጠው ነገር የለም። ይሄ የዘቢባ ህይወት ነው፣ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። አንድ ነገር ልንገርሽ፣ ሆቴል ሄጄ ዝንብ ሳላገኝበት ዝንብ አገኘሁበት ካልኩኝ እዛው ምግብ ቤት ውስጥ መከራከር ይችላል። ግን ሳላገኝበት ሚዲያ ላይ ወጥቼ የዛን ሆቴል ስም ማጠርሸት ትንሽ እንደዛ ሀገር ነዋሪ ይችላል። ዘፈን ስፈልግ መጥላት ስፈልግ መውደድ መብት አለኝ። የዘቢባን ዘፈን አልወደውም፣ ያስጠላል። ምክንያቱም የቤቷን ታሪክ ነው የምዘፍን። የቤቷን ታሪክ ደግሞ አውቀዋለሁ። እኔ የእሷን የቤት ታሪክ የምሰማው ማን ስለሆነች ነው። I don't like it. I hate ዘቢባ music because of she song his story. Her story is not my business. Not my business. I have freedom to hate, to like it. You hear me, baby? That's it. She sung about her husband and about her children and her husband, not my business. I don't like hear it about his Jilanfo bad history because of I know before her. I know he was my ex. I know. Yeah, I don't need it to hear more fake information, fake drama, fake music. Yeah, that's it. Can somebody talk with me? Yeah, or talk with እንትን ጠበቃ ጎ ተጣበቁ። እንደዚህ እንዲህ ተጣብቃችሁ እንደ ኬንያ እንትን ምን ነው የሚባል ጥንቆላ እንደተሰራበት እንዲህ ስበናል ያያችኋለሁ ከጠበቃ ጋር ሂዝ ሚኒሊክ ኢሱ ኢዝ ሚኒሊክ ኦር እቴጌ ጣይቱ ሂዝ ኃይለ ሥላሴ ሂዝ ዮሐንስ በላይ ዘለቀ who is I hear every time about his history on music. Not how if I need his story I hear ሚኒሊካችንን ሰማል ኃይለ ሥላሴ አለ በላይ ዘለቀ አለ ሰንታል ስለ አባ ጅፋር አልሰማም እንዴ? ስለ መለስ አልሰማም እንዴ? በህይወት ስለሌሉ ታሪካቸውን ነው የምትሰማው። በህይወት ካሉ እራሳቸው ሲፈልጉ ዶክመንተሪ ያሰሩ ሲፈልጉ ያውሩት። ሙታን ነው ሞቷል። እሱ በቁሙ ሞቷል። አማርኛ አላወራም። በአማርኛ ነግሬያችሁ አልገባችሁ ታላግጡብኛላችሁ። ዛሴት ዶንት go to Google and translate። ይሄን ማውራን ሲሪ ጋር እንደዚህ አድርግና ዋሽቶክ በልና ሲሪ ትተርጉምላችሁ። ካቻፒቴ ነው ካቻዲድ የሚባለው ይተርጉምላችሁ ከፈለጋችሁ። ያ ዘሪባ ራሱ መጠየቅ አለባት። ይሄ ከዘሪባ ጋር የተያዘ ነው። ኢሳያስ ጋር ምናምን እሱ ሶቶ ኢሳያስ
ያው ለስምህ አትጨነቅም እያልኩ አይደለም፣ ግን ቢሆንም እየጻፋችሁልኝ እኮ አፌ ማለት አይችልም። ካቻ ፒቴ እላለሁ እኮ ቻታ ጊቢቲ ነው በናም ማድረግ ጊቢቲ ነው አፌ አይደልኝም። ቆይ አፌ ልመድ፣ እሺ አፌ ልመድ። ሞር ልጅቷ ሴት ናት። ሞር ደግሞ አንድ ሰው ስራውን የሚወድ ሰው እንደዚህ እውቅና ያላት ልጅ ናት፣ ትልቅ ልጅ ናት። እንደዚህ ተራ ሴት አይደለችም። ዘይባ ገና ለኢትዮጵያ ብዙ የምትጠበቅ ልጅ ናት። የኔ ወንድም እንደ ቀላል የምታያት አይደለች ነው እንደቀላል ምናምን ነገር ምንድናት? ማይክ አፏ ስር ሲሆን ትዘፍናለች፣ እኔም ማይክ አፌ ስር ሲሆን አወራለሁ። እዛ ሴት እኔም ያለኝ ኤክስፒሪየንስ ሌላ ነው፣ እሷም ያላት ኤክስፒሪየንስ ሌላ ነው። ግን ማንም የማይክደው የሚታይ መልክ ቆንጆዋ እኔ ነኝ፣ ስማርቷ እኔ ነኝ። እዛ ቤት ያለ ጭንቅላት ሁላ አንድ ላይ ቢጫ የኔን ጭንቅላት አታመጡ። ሁሉሽም እዛ ቤት ምትኖሪ ሐረር ላይ መታችሁ በበርጫ እሳት ብትጨፈለቁ አንድ ሰው እንኳን መፍጠር ይከብደናል። በነገራችን ላይ ደና ጭንቅላት ያለው ሰው ምድረጭ ሁይዝ እውቅና አላት፣ ማሬ አላት። ልስፈን እንዴ? እኔም ልስፈን? ምንድን ነው? በዚህ ዘመንም አርቲስት ምናምን ብላችሁ ታራላችሁ እንዴ? አብራችሁ ምንድነው አርቲስት? በአሁን ታይም እኮ ሁሉ ሰው አርቲስት ነው እኮ። ኤቭሪባዲ ኢዝ አክተር እኮ ቢኮዝ ኦፍ ቴሌፎን ብቻ ይኖር ትደቅናለህ፣ ትሰራለህ። ድሮ ብላክ እንደ ዋይት ቴሌቪዥን በነበረ ሰዓት ሁሉም ወይ ቀበሌ ወይ ጎረቤት ሄደ ጠጋበል ቁጭ በል ሶፋ ታቆሽሽ እየተባልክ የምትቀመስ ጊዜ ያኔ አርቲስቶችን በዛ ቴሌቪዥን ስታይ ሩቅ ሊመስሉ ይችላል። ዘንድሮም ሩቅ ይመስሏል። ዘንድሮ ሁለት እኔ ከነሱ ፌመስ ነኝ። እስቲ ዘቢባና ኢሱ አንድ ላይ ግቡና 1000 ሰው እንኳን ቁጭ ብሎ ያያቸው እስቲ ያቸው። ዛሴት ሁሉም በመንደሩና በሰፈሩ ንጉስ ነው። ዛሴት እኔ አንደገል ልንገራችሁ፣ ቢያንስ ብር ፍለጋ በየክለቡ የማንም ሰካራም ቂጤን እየመታኝ በእንደዚህ አይነት መንገድ ብር ሜክ አላረግም። እየተፋው ብግም ሜክ አረጋለሁ። እንደገና የጸዳ ምግብ ሰራተኛ ነኝ። በነገራችን ላይ የጸዳው ጎበዝ ነኝ። ዛሴት በጣም ቢዚ ሰውን በጣም ሲሪየስ ሰው ጊዜ ሲኖርኝ የመጣው ማላገጥ የምችል ሰው ነኝ። በነገራችን ላይ ያ ዛሴት ዘፈን ፍለጋ ስል ሙዴው ላይ ሳይመጣ ሄጄ ገራገር ከዘን የማንም ጥርሱን ያልፋቀ ሰው ላይ የመጣ 100 ብር ፊቴ ላይ እንደዚህ ልጥፍ የሚያደርግ አይደለም። ሩቅ ቁጭ ብዬ 100 ብር ጊፍት ይሰጡኛል። እኔም አልለካዋቸው እነሱም አልለኩኝ። ፍቅር ብቻ ዛሴት just look don't touch ክብሬን እንትን ብዬ ዛሴት ምንድነው አሁን የተለየ እንትን ኢሱ በየክለቡ ቂጧ እየተመታ የምትመጣውን የኔ ብቻ ነች እንዳትል። መከልከል የማትችለው ምንም መስሩፍ መስጠት ስለማትችል ጅላንፎ ስራ ስለማትወድ ኦሬዲ እሷ ጋር ከተዋወቅ ጀምረ እሷ አንተ ላይ ኤክስፖርት ስታወጣብ ስለምታውቅ ለሷው ነገር ማድረግ አልለመደብህም። ገብቷል? እሷም ከተዋወቀች ጊዜ ጀምሮ ለአንተ መስጠትን ስለሆነ ካንተ ስለማትጠብቅ እንደ ግዴታዋ ቆጥረዋለች። ልጅ መውለዱንም ማርገዙንም ልጅ ማሳደጉንም ለልጆች ልብስ መግዛትም ቤትም እንትን ማለት እሷ እኮ በሲንግል ማም ሆና የያዘችው ኮንዶሚኒየም ውስጥ ነው እኮ ዘንድሮም ያለው አይደል? ምን አባህ አማራጭ አለ? ልቅም ቀራኒ ንፍጣ ስንት ወንድ አለ ሚስቱ ቡና ቤት እየሰራች እሱ በዛ ትምህርት እየጨረሰ መጨረሻ ላይ ትምህርት ሲጨርስና የሆነ የተሻለ ኑሮ ሲኖር ትቷት የሚሄደው እናውቃቸዋለን። ወንዶች የሷ ደደብነት ብነግራት ያልገባት ምን እያደረገችልህ እንደሆነ ስላልተረዳች እናደድባታል። ስላልተረዳች ስትጣል እናትህ ራሱ ከአንድ ሳምንት በላይ ማትቀበልህን የተቀበለች እሷ ናት። አንተ ኮንዶም እንኳን ከዚህ ሀገር ይዘህ አልሄድክም። እሷ ኮንዶሚኒየም ያላት ልጅ ጋር ነው የገባው። ገብቷል? ዛሴት
ኢሮፕ እንኳን ሆነ ያልወፈርከው አሁን ኢትዮጵያ ሆነ ነው እኮ የወፈርከው። 2 ሸሚዝና 1 ሱሪ ነው ይዘህ ሄድከው። አሁን እሷ የቀረበችበት መድረክ ላይ ሁላ ለመታየት ምትንሰፈሰፈው ማለት ነው። ለራስ ምንም ሳይኖር እሷ ላይ ዲፔንድ ሆነ የምትታወቅ ላጫም ሰው ዛሴት እና ምን እውቅና ነው እሷ የምትታወቀው? ባል በመግዛት እሷና ሳራ ባል የገዛችው የዱባይዋ አንድ ናቸው። ዛሴት እሷ ኢንቨስት ያደረገችው ባል ላይ ነው። ቬሮኒካ ኢንቨስት ያደረገችው ድምጿና ስራዋ ላይ ነው። ከለዛ ነው ቬሮኒካ ከኋላዋ ተነስታ እንደዚህ ዓለምን እየዞረች ያለችው በወጣቱ ተቀባይነት ያገኘችው። ዛሴት ያ ራሄል ኩሩ ሆና ዝንጥ ሆና የምትኖረው ቁጥብ ስለሆነችና ስማርት ስለሆነች ነው። ያ ዘቢባን ታያት አልተዋት እሷ ጋር ቁጭ ብሎ ነው አንቺ አሮጊት ብሎ የሰደበኝ አንቺ ያረጥሽ እያለ እብድ ናት እያለ እንትን ሲል ስስቅ የነበረችው እሷ ናት። አለቃት ዘፈኗን ሄዳችሁ እንዳሰሙ እኔ መጥቼ ያሰማችኋለሁ። ሄዳችሁ አትሰሟት። ገና ስታወጣ እንኳን ነግሬ ነበር። እስቲ ይሄን አልበም የሚሰማልሽ ሰው አሳይሻለሁ አልኳት። ሰማ እንዴ? አልሰሙም እኮ ጭራሽ ቴዲ ዘፈን አውጥቶ 10 ዓመት ጥጋችሁን ትይዛላችሁ። ምድረ እከካም ልቅምቃሚ አርቲስትንን አርቶ አደር የምትባሉት ማለት ዛ ከ10 ዓመት በኋላ ትወጣላችሁ ገራ ሀገር እያላችሁ። አለበለዚያ እንደመሰሉ አጭር ልብስ ለብሳችሁ ልብሳችሁ ውስጥ የሚገለጥ መዝፈን ነው። የማንም ሰካራም እየመጣ ይሰማችኋል። ምንም አባታችሁ ማንም ይሰማላችሁ የለም። ልቃ ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። በአጠቃላይ አባይ ናት። ለምናት መገደብ አለባት። እውነት ፍሪ ጀዋር መሐመድ ምትይ ነው የምትመስለው እኮ በዛ በለመድሽው ስፒች ፍሪ በቀለ ጀርባ በእንደዛ ለምን ትገደብልናት? ከአባይ ቀጥለው ለእሷ ደግሞ መዋጮ ለምን አናዋጣ? በጣም እንትናት ማሬናት ድምጿ ምናምን እንትን አረገቻት እንዴ ጋይስ? ምን ነው የሚባለው? እላ ታሪካዊ ምናምን ነገር እንትን አረገቻት። ልሰግድባት ትንሽ ነው ከቀራት። እቺ ጅላንፎ ጅልደም ባለፈው ቲክቶክ ላይ ስትመጣ እዚህ ውስጥ ንፍጥ እያላት ታብታብ አድርጎ ስትል ዘጋኝ፣ አስጠላች። የሆነ ሬስቶራንት መስላ ከሷ ምግብ አላዝም አይነት። አሁን ያቺን ንፍጣም ቲክቶክ ላይ ያየዋትን ነው እኔ አብሬያት እንደዚህ ኮንሰርት ላይ ገራገር ሁላችሁም እጃችሁን ተያያዙ ሲባል እጅ ለሷ ነው የሚያያዘው። እግዚአብሔር ባለፈው ጌም ስትጫወት እኮ እዚህ ንፍጣ የበላችሁ ለዚህ ላይ እንደዚህ ዝርክርክ እንደዚህ አይነት ሰው ለማየት እኔ ብር ከፍያለሁ። አልገባም፣ መብቴ ነው። እኔ ዘፈን ብቻ ሳይሆን ጽዳትን ነው የማየው። የአርቲስቶች አትራክት የሚጀምረው ከልብሳቸውና ከጥራታቸው። ቬሮኒካን አላያችሁም እንዴ? ጽድት ያለች ናት። ዝርክርክ ገንፎ እየበላች እዚህ ጋር ዘይቱ የሚብረቀረቅባትን ሴት ላያት ወይ እጃችሁን ተያዙ። ሮማንቲክ ከመዳም ስር ሩዝ እየሰረቀች ሜካፕ እየተቀባች የምትቀባ የመዳም ሸቃላለች። የመዳም ሸቃላ ነው የምትመስል። በየዘፈነችሽ መሃል ናም ያ መዳም እያልሽ ከተችበት ነገራችን ያ እንደዚህ አይሆንም። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይሄ አይሆንም፣ ጥሩ አይደለም፣ ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥ ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። ገብቶታል። ግን ስክሪፕቶ ሳይዝ አወራሽ። እሱ እኮ የመርሳትና ነገር መያዝ አይችልም። ቂመኛ ስላልሆነ አታጽፊው። ይሱም ቢራ ገዝተና ስለው ወይን ገዝቶ ነው የመጣው አንድ ጊዜ። እኔ እንደዛ አልሽ መሰለኝ ያለ ሰው ነው እኮ ይሱ። እንደዛ አልገዛም እንዴ? እኔ ወይን አልወድም፣ ምላሴና ከንፈሬን ያቀላብኛል፣ ነገ ስራ አልሄድም፣ ለስራ አይሆነኝም ስለ በቃ ገዝቻለሁ። አሁንማ ሱቁ ተዘግቷል 16 ሰዓት በላይ ነው ብለህ እኮ
በግድ ነው ወይን እኮ ያጠጣኝ እካካ ወይን ያለ ኮሮፌ ገዝቶ የሚመጣ ሰው ዘቢባ ምን አረጋችሽ? እሱ አንቺ አሮጊት አንቺ ምናምን ሚስቴን ተያት ምናምን ሲል እሷ ቁጭ ብላ ተሰቅ ነበር። ለዛ ዋጋዋን ትከፍላታለች። እኔ እሱን አይደለም የምናገረው፣ እሷን ነው ደግሞ የምናገር። እሷ እንደዚህ አይነት ጨዋታ ከተጫወተች በጣም ይቅርታ፣ እግዚአብሔር ብቻ ወደ ልቦና ይመልሳት እንዳትል እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር ወደ ልቦና ይመልሳት። ለምን ይመልሳል? ክስ ጀምራችሁ የለን ክስ ይመልሰኝ እንጂ ያ በክስ እንጂ አልመለሳትም። ምን ሄደው አልመለሳት እንግዲህ ያስቆም እግዚአብሔር መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለ ለመመላለስ ሳይሆን ጋይስ እኔ የተጋባ ሰው ላይ ሁላ ሳይ ቂመኛ እንደው እንድገላምጣቸው ነው እያደረጉኝ ያሉት። በነገራችን እሱ ባለትዳር ነው፣ እሷ ጋይስ ባለትዳር እንደዚህ እንደ ዳይኖሰር ብርቅኛ እንስሳ ሆኑ እንዴ? ምንድን ነው ብርቅ ነው እንዴ ጋይስ? እየጠፋ ያለ ታሪክ ነው እንዴ? ዳይኖሰር ነው፣ ዳይኖሰር ብቻ ነው። ድሮ ጊዜ ነበር እሳት የሚተፋ እንስሳ ነበር ተብሎ አሁን ታሪክ የሚነገር እየጠፋ ያለ ታሪክ ነው እንዴ? ትዳር ምንድን ነው? ትዳር ባለ ትዳር ነው ይላል ምድረ ይሽ አሁን እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረው ቁጥር እሷም አታርፍም። ታውቂያታለሽ። ንግግሩ ይቁም። ንግግሩ የሚያስቆመው አንድና አንድ ነገር ነው። አንድና አንድ ነገር ያ ምንድን ነው? አሮ ነው። እኔ ብዙ ቪዲዮዎች ተልከውልኛል። በጣም ብዙ ቪዲዮ ጥሩ አማራጭ ከእንግዲህ እኔ ዝም የምለው ሲፈረድብኝ ብቻ። አንተም ጥሩ አማራጭ፣ እኔም ጥሩ አማራጭ። እዛ ሴት ምልሃል ምያል። እሺ እስቲ ያሳያል። ምክንያቱም የኖርዌይ ህግ ማለት ነው ህፃናት መጀመሪያ ፈርስ ሌዲ አይደለም፣ ህፃናት ናቸው መጀመሪያ። ልጆች ፎቶግራፎች ተለጥፏል፣ ፌመስ ታደርጋቸዋል፣ ችግር የለም። እንደ ኢትዮጵያ እንደነሱ ልጆቼን ፎቶ ለጥፋለቻል። እኔ ህጉን ፈርች እስቲ ፎቶ አሳይ፣ እስቲ አሳይ። ይሁን ብዳ አቋራጭ የመሰልከ አህያ ሰውዬ ማለት እከካ ግን አይቻልም። ካለ ባለቤት ካለ አባትና ካለ እናት ፍቃድ የአንድ ህፃን ልጅ ፎቶግራፍ ፖስት አደረግ ማለት አገደመልህ። ያለ እናትና ያለ አባት ሚዲያ ላይ ስታሰጧቸዋለ እንደምትሉት እከካ ባደርገውም ራሱ ጀዝባን ምልህ በምክንያት የሱን ጀዝባነት የምትስማሙ ውስጥ አንዳንድ ጻፉ ጋይስ። ችግር የለውም ከኔ ሐሳብ ጋር ልትለዩ ትችላላችሁ። ችግር የለውም። ለጊዜው ያያችሁትን የሰማችሁትን ነገር ያያችሁትን ይሄ ሰውዬ ጅላንፎ አይደለም፣ ጀዝባ አይደለም ጋይስ። ጻፉ ዩቲዩብ ላይ መለብ ያለ አባትና ፎቶ ለጥፋ ገባች፣ ማሬ ገባች። ያንተ ጅላንፎ እንትን አይደለም ፎቶ ባለመለጠፍና በእንደዚህ ነገር ርዕስ ባለማድረግ ይታወቃል። እኔ ርዕስ ማድረገው ያንተ አይነት ጅላንፎ ጺምን እየጎተትኩ እግሬ ስር ነው ማስቀመጥ። የእናንተ አይነት ዛሴት ያ እከካ ንፍጣ ይኸው ጅላንፎነትን አየ በድምጽ ብልጭ ኤፍየቲንግ እና
እነዚህ መረጃ ይዘ ፍርድ ቤት እንገናኝ፣ ሳር ቤት እንገናኝ። ኢትዮጵያ ልምጣ እንደ እሱ ባለፈው እኮ ኢትዮጵያ ነበርኩ አይደል? ከኢትዮጵያ ቪዲዮ እየሰራው ነበር ስላንተ። ለምንድን ነው ከሀገር እንዳትወጣ ብለህ ለምን እንትን አላረክ? ባለፈው ጊዜ ስንጣላም እኮ የጀመርኩትን ቶፒክ የጨረስኩት ኢትዮጵያ ላይ ሆኜ ነው፣ ድሬዳዋ ሆኜ ነው እኮ የጨረስኩት። የቆሻሻ ለራሱ ወረቀት የሌለው ብዬ እኮ እዛው ነው የጨረስኩልህ። ለዛው መብራት ሳይኖር እንደዚህ አንገቴና ሹዬ ማለት ነው። መብራት ራሱ አልነበረም ማለት አለ እንደዚህ ሪንግ ላይት ምናምን አልነበር፣ ኖርማል የአናት ነበር። ኮንታ ገባ ህግ ያለበት ሀገር ነው ያለችው እሷ የምትኖርበት ሀገር። ስለዚህ በቅርቡ አዲስ ነገር አሰማችኋለሁ። ምንም አላወራም። እኔ ደግሞ ይውላችሁ ሰው ሰደብ እሱ አላወራም ያልከው እስካሁን እየተገሞጠሞጥክ ነበር ማለት ነው። በቶፒኩ የእውነት ማለት እየተገሞጠሞጥክ ነበር። ቶፒኩን እየተገሞጠሞጥክበት ነበር። አላወራም። መሞሞቂያ ነበር ስታወራ። እንዴት አንተ ገመዳ የተወታተፍክ ገመድ ይሁን ከዛይ አላወራም ይላል እያጋሳው እያየ ተበኛለ አልሳደብም ነው ለማደም እዚህ ጋር ፍርጥ አይልም። አልሳደብም ነው። እስቲ አንድ ሰው አጠገቢ ሆኖ ይስተበኝ፣ አጠገቢ ሆኖ ይስተበኝ። እናቴን ሚስቴን አጠገቢ ኢሱ አንተ እኮ እዚህ ሆነ ዘቢባን ስናገራት ነበር እኮ ገና የተጣበሳችሁ ጊዜ ራይት ላይቭ ላይ ይሄ ነው እኛ እናውቀዋለን ባንል ራሱ አትጃጃይ ምን እያረክሽለት እንደሆነ አታውቂም፣ ወረቀት የለውም ምናምን ብለን እኮ እኔ ነኝ እኮ ያኔ ስለማውቅ ቶፒክ ዝም የቶፒክ ነበር ያረኩት። ምንም ነገር ሳላስታውቅ ማለት ሳላስነቃ ሳውራ ነበር። ምን የት ነበርክ አንተ? ላጫ ለምቦጫ መልክ ትሰራለህ እንዴ? ነገር እስቲ አይችልም ይሄ ያላችሁ ግን አሁን ጂጂ ልጇን እኔን ልጄን አስቡ። የጂጂ ልጆችም ልጆች እውነት ጂጂና ልጇን እኮ እርማቸውን የህይወት ታሪክ ሲያወሩ ስለ ኮንዶም የሚያወሩ ሰዎች ናቸው።